በአርቲስት መኮንን ላከ የመኪና ስጦታ ዙሪያ በኢትዮጵያ ቴክኖሎጂና በአዘጋጅ ኮሚቴው መካከል ያለው አለመግባባት እጅግ ወደ ከረረ አዲስ ምዕራፍ ተሸጋግሯል። ኢትዮጵያ የሰጠውን መግለጫ ተከትሎ ኮሚቴው ድርጅቱ እንዲፈረም የጠየቀውን የውክልና ሰነድ ጭምር ይፋ በማድረግ እጅግ ጠንካራ ምላሽ ሰጥቷል። የኮሚቴው መግለጫ እንደሚያስረዳው መጀመሪያ ላይ መኪናውን ለመግዛት ኮሚቴው የተወሰነ አስተዋጽኦ እንዲያደርግ በተጠየቀው መሰረት ባለ 1 ሚሊዮን ብር ቅድመ ክፍያ ተዘጋጅቶ ነበር። ነገር ግን ገንዘቡ ከተዘጋጀ በኋላ ድርጅቱን ለማግኘት ኮሚቴው በአካል 5 ጊዜ ቢሮ ድረስ ቢሄድም ለረጅም ወራት ምንም ምላሽ አላገኘም ነበር። ከ5 ወራት መዘግየት በኋላ ግን የኢትዮጵያ ቴክኖሎጂ መኪናው በአርቲስት መኮንን ስም በሚወሰድ የባንክ ብድር እንዲገዛ አርቲስቱ ለድርጅቱ ህጋዊ ውክልና እንዲሰጥና ድርጅቱ በተበደረው ገንዘብ እየሰራበት ዕዳውን እንዲከፍል የሚጠይቅ አዲስ ሁኔታ ይዞ መጣ። ይህ አዲስ አካሄድ አርቲስቱን በከፍተኛ ህጋዊና ፋይናንሳዊ ኃላፊነት ውስጥ የሚጥል በመሆኑ በኮሚቴውና በአርቲስቱ ዘንድ ተቀባይነት ሳያገኝ ቀርቷል። መግለጫው አክሎም በልደት መድረኩ ላይ መኪና አበረከተ ተብሎ የኩባንያው ስም በሰፊው እንዲተዋወቅ ከተደረገ በኋላ አሁን ላይ ስለ ባንክ ብድርና ስለ ውክልና ማውራት የራስን የማስታወቂያ ፍላጎት ካሳኩ በኋላ ቃልን ለመቀየር መሞከር ነው ብሏል። አርቲስት መኮንን በሰይፉ ሾው ላይ መኪናውን እንዳልተረከበ መናገሩ እውነትን መግለጽ እንጂ ተቋሙን ማጠልሸት እንዳልሆነም አስምሮበታል። ኮሚቴው በመጨረሻም በህዝብ ፊት የተገባ ቃል ለማስታወቂያ መሳሪያነት ብቻ ሳይሆን በታማኝነትና በተግባር ሊፈጸም እንደሚገባ አሳስቧል። ታዲያ የሁለቱንም ወገን መግለጫዎች ከሰማችሁ በኋላ እውነታው የትኛው ጋር ያለ ይመስላችኋል? የኢትዮጵያ ቴክኖሎጂ ወይስ የኮሚቴው መግለጫ ይበልጥ አሳማኝ ሆኖ አገኛችሁት? ያላችሁን ሐሳብ ኮሜንት ላይ ጻፉልኝ። በቀጣይ አዲስ መረጃ ካለ ይዤላችሁ መለሳለሁ። የኢትዮጵያ ቴክኖሎጂን መግለጫ በአጭሩ ለመረዳት ቀደም ሲል የሰራሁት ቪዲዮን ተመልከቱ። መልካም። ሰሞኑን በማህበራዊ ሚዲያ ላይ እጅግ አነጋጋሪ በነበረው በአርቲስት መኮንን ላከና በኢትዮጵያ ቴክኖሎጂ የመኪና ስምምነት ጉዳይ ዙሪያ ኩባንያው አንድ ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት፣ ከዛ ደወለች። ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑ ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔን የሚያካክሉ ልጆች አሏት። ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ነው ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስጩ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ እኔ ደግሞ ሰወዳት ይችላል እኮ ጋይስኪ በጣም ነው ወደ ካሁን ከነሱ ጀማዎች ውስጥ እሷና አስቴር ወረኛን በጣም ነው የምወዳቸው። አስቴር ወረኛን በጣም ነው የምወዳት። በጣም ደስ የምትል ልጅ ናት። ፐርሰናሊ ባህሪዋ ደስ ይላል። አስቴር ወረኛ ይችም ደስ ትላለች።
መስመሯን የጠበቀች ብዙ እንትን የሆነ ላሽቃብጥ ልታይ ምናምን የምትል ሴት አይደለችም። ሲንግል ማምናት ምናምን በራሷ ላይ ሙድ ትይዛለች ምናምን ደስ ትለኛለች። እና እንግዲህ እንደምታውቁት የስጋ አምባሳደር ሆናለች። ስጋ ቤት ስጋ ቅርጫ ማለት ነው። እኔ ራሱ ደውዬላታለሁ ቅርጫ ማዘዝ ፈልጋለሁ፣ ግን አንቺ ራስሽ ሙይልኝ እኔ ያልኳት ልላክልሽ ስትለኝ አንቺ ሞልተሽ ላኪልኝ ያልኳት። ደስ የሚለው ነገር እኔ አይደለሁም፣ አይዟችሁ እንዳታስቡ፣ ራስሽ ሞልተሽ ትልኪልኛለሽ፣ አካውንት አስገባልሻለሁ፣ ራስሽ ሙይልኝ ያልኳት። ኤኒዌይስ የዚች ልጅ ስራ ሲንግል ማም ናት፣ እናት ናት፣ አምባሳደር ናት አይደለ? የቅርጫ ምናምን አምባሳደር ናት። እንደ ሰው እንደ ሴት ልጅ እንደ እናት የእሷን እንጀራ መመኘት በራሱ ያሳፍራል። እናት እኮ ናት ይችላል። በሲንግል ማም ናት። ባይዘው እንትና ከሰማችሁ በጣም ነው የምታሳዝነው። እንደው ማሰባችሁ ራሱ እኔ እንደዚህ ስላለኝ እኔ እንደዚህ ሰራላችሁ ይታይላችኋል። እኔ እንደዚህ አደርግ እኔ ምን አይነት ችግር አብቱን አትጠግቡም? ግን ማለት አትጠግቡም? ሆዳችሁ ኪሳችሁም አካውንታችሁም አይጠግብም? የሌላውን እንጀራ ለምንድን ነው የምትመኙት? የሌላውን ነገር ለምንድን ነው የምትናፍቁት? እግዚአብሔር የሰጣችሁን አይባረክላችሁም? አይባረክላችሁም? በቤታችሁ ሲመጣ ማለት ትንሹ በረከት የለውም? እስኪ ጸሎት አስደርጉበት። የምር ስጡበት፣ ለግሱበት፣ ይበረክታል። የእናንተን ማለት አልከለከላችሁም። እግዚአብሔር ልክ በሶሻል ሚዲያ ለእናንተን እንጀራ ሰጥቶ እያኖራችሁ ማለት ነው። የሰውን እንጀራ ለመቀማት እኛ እንደዚህ ስላለን እኛ እንደዚህ ስለሆነ እኛ ብንሰራላችሁ ያዋጣችኋል እኛ እንደዚህ ምናምን ቢያንስ ባትሰሩ የምትሰሩ ሰዎች ሆናችሁ በዚህ ደረጃ የእሷን እንጀራ መመኘት እኛ ብንሰራ በጣም እኮ ተሰፍራላችሁ። ባይዘወይ እንደዚህ ያደረግሽው እኔን አምባሳደር አድርጉኝ እኔ እንደዚህ ያለኝ ምናምን ብለሽ የተቀደርሽ ሴትዮ ይቺ ልጅ አሁን ስምሽን ጠጥታ ብታወራ ሂደሽ ጣቢያ ስሜን ሶሻል ሚዲያ ላይ አትታለሽ ብለሽ ልትከስሽ ነው። መጀመሪያ ለራስሽ ስም ያልተጠነቀቅሽው አንቺ ነሽ። በነገራችን ላይ እንዲያረግሽው ሴትዮ ማለት ነው። ማንዶሽ አላውቅም። አዎ መጀመሪያ የዚችን ልጅ ስራ ስትመኝና ሂደሽ እነዛን ሰዎች ስታናግሪ የዛኔ ይሄ ወሬ ሚዲያ ላይ ከመጣ ስምሽ እንደሚጠፋ ራስሽን ታውቂዋለሽ። ስምሽን ተጠርቶ ከኔ ተብለሽ ብትባይ አሁን አይ ስሜን አጠፉ ብለሽ ጣቢያ ለጣቢያ ልትሯሯጪ ነው። አልገባኝም። ዝነኝነታችሁ ምን ላይ ነው? ስምና ዝና ሲኖራችሁ ለእንደዚህ አይነት ነገር ነው መጠንቀቅ ያለባችሁ። ለንግግራችሁ፣ ለእያንዳንዱ አክታችሁ ማለት ነው። ለእያንዳንዳችሁ ነገር እንደው የካሌብ እናት በማርያም ስሟን ተናገሪ። እኛም ቆንጆ ስራ እናገኛለን። የኔ ፍቅር እሷ እንጀራ ያንቺን እንጀራ ፈልጋ አይደለ ሂዳ ያወራችሁ ማሬ እኔም ደግሞ ቆንጆ ስራ ይሆንልኛል እግዚኦ እያልኩ አፌን እያሽሟጠጥኩኝ አወራባታለሁ። እሷ ራሷን አስከብራ ያልኖረች የሰውን እንጀራ ከተመኘች ማሬ እኛ በእሷ እንጀራ ሰርተን ብንበላ ምን ችግር አለው? የሰውን እንጀራ ልትቀማ አፏን አምጥጣ ከሄደች የስ ጋይስ ልክ አይደለው እንዴ? እሷ የልጅቷን እንጀራ ልትቀማ ነው ሄደችው አይደለ? እኔ ልስራላችሁ፣ እኔ እንደዚህ ላድርግላችሁ፣ እኔ ብራንድ አምባሳደር ብታረጉኝ በላይ እቺ ልጅ የምትሰራው ስራ ልትቀማባት ሄደችው። ማሬ ለኔ እንጀራ ስጪኝ የካሌብ እናት፣ እኔ ላውራበት። ሴትዮዋን ንገሪኝ የኔ ፍቅር። አዎ የኔ ማለት እንግዲህ እንዲህ ነው። እበላለሁ ተብሎ መበላትም አለ ይባላል። ይሄ ነው እበላለሁ ተብሎ በመሀል መበላት